ሰላም በላይ ብርሃኑ እባላለሁ። ማትፊል አጀስትመንት ወይስ ላይ እንዴት እንደምሰራ እናያለን። እንደምታውቁት ታሪፍ ኢምፕሊመንት የሚደረገው በአናሊሲስ ሰዓት ነው። ስለዚህ አናሊሲስ ከተሰራ በኋላ ቢል ከተዘጋጀ በኋላ የታሪፍ ቼንጅ ቢመጣ ይሄን አዲስ የመጣን ታሪፍ እንዴት ነው በተዘጋጀው ቢል ላይ ኢምፕሊመንት እንዲሆን የምናደርገው የሚለውን ነው የሚያሳየን። ይህን ለመስራት በአድሚን ዩዘር ገባለሁኝ። ማስ ቢል አጀስትመንትን አክሰስ ለማድረግ የሚያገለግለን ፐርሚሽን ካን አክሰስ አጀስትመንት የሚል ነው። ከፐርሚሽን ሞጁል ፋይናንስ ሞጁል ላይ ታገኙታላችሁ። ዲፎልት ለቢል አጀስትመንት ለሚለው ሮል ይሰጣል እና አድሚኖች ይህንን ሮል ይኖራቸዋል ኮመንሊ እና እኛ የምንፈልገው ኦር ሰጀስት የሚደረገው ይህን ስራ አድሚኖች እንዲሰሩ ነው። ምክንያቱም ማስ ቢል አጀስትመንት በአክቲቭ ፔሪድ ውስጥ ያሉ ቶታል ቢሎችን አፌክት ስለሚያደርግ ማለት ነው። ሌላው እንደ አስፈላጊነቱ ፔሪድ መቀየር ሊያስፈልገን ይችላል። ስለዚህ ፔሪድ የመቀየር ማንዴት ያላቸው አድሚኖች ስለሆኑ አድሚኖች ይህን ስራ ቢሰሩ ጥሩ ነው። ሶ ማስ ቢል አጀስትመንትን አክሰስ ለማድረግ መጀመሪያ አካውንቲንግ ላይ ይገባለው። ከዛ አጀስትመንት ከዛ ማስ ቢል አጀስትመንት የሚል አለ። እሱን ክሊክ ሳደርግ ስታርት ማስ አጀስትመንት የሚል በተን አለ። እሱን ክሊክ ሳደርግ ፕሮምፕት ይመጣልኛል። ኦፕሽናል ነው፣ ነገር ግን ትክክለኛ ግልጽ የሆነ ለምንድን ነው ይሄ ማስ ቢል አጀስትመንት መስራት ያስፈልገን የሚለውን እዚህ ጋር እንጽፍና ኮንፊርም ስንል መስራት ይጀምራል ማለት ነው አጀስትመንቱ። ከዛ በፊት ግን ኮንሲደር ማድረግ ያለብን መጠንቀቅ ያለብን ነገሮችን ለማንሳት ያክል የመጀመሪያው መጀመሪያ ላይ መግለጽ እንደሞከርኩት ቤዚክ የመጀመሪያው ሪዝን የማስ ቢል አጀስትመንት የምንሰራበት ምክንያት የታሪፍ ቼንጅ ነው። ሶ የሰራነው ታሪፍ ትክክለኛ መሆኑን እርግጠኛ መሆን አለብን ማለት ነው። ታሪፍ ማለት ይሄ ነው፣ ቢሊንግ ኤንድ ሪዲንግ ኮንፊግሬሽን ከዛ ቢል ታሪፍ ኮንፊግሬሽን የሚለው ማለት ነው። ሶ እዚህ ውስጥ የሰራነው ቼንጅ አዲስ ታሪፍ አድርገን ሊሆን ይችላል፣ ኦር ደግሞ የነበረውን አፕዴት ላድርገን ሊሆን ይችላል። ሬቱን ሊሆን ይችላል፣ ወተር ኮንሰምፕሽን ሊሆን ይችላል፣ አዲስ ቫት አድርገን ሊሆን ይችላል። ሶ ይህን የሰራነው ቼንጅ አናሊሲስ ከተጀመረ በኋላ ከሆነና ይሄ ቼንጅ ደግሞ በዚህ በተዘጋጀው ኦር አናሊሲስ በተሰራለት ቢል ላይ ኢምፕሊመንት እንዲሆን የምንፈልግ ከሆነ ነው ይሄንን ማስ አጀስትመንት የምንሰራው ማለት ነው። ስለዚህ የሰራነው ነገር እዚህ ጋር የሰራነው ነገር ትክክለኛ መሆኑን እርግጠኛ መሆን አለብን ማለት ነው መጀመሪያ። ከዛ እዚህ ጋር ትንሽ ላሳያችሁ የቢሊንግ ኤንድ ሪዲንግ ኤፒሶድ 2 ላይ ከቢል ታሪፍ ኮንፊግሬሽን እንዴት እንደሚሰራ እዛ ላይ አለ። ነገር ግን ከዛ በኋላ አዲስ የገቡ ኮንፊግሬሽኖች አሉና እነሱን ለማየት ያክል የመጀመሪያው የሶሊድ ዌስት ነው። ሶሊድ ዌስት ከስተመር ሰርቪስ ላይም አለ። እዚህ ጋር ያለው ግን እንዴት ነው የሚሰራው? ሶሊድ ዌስት የሚከፍሉት በኮንሰምፕሽናቸው ዲፔንድ የሚያደርግ ከሆነ ላይክ ለምሳሌ እዚህ ጋር ወተር ኮንሰምፕሽን ከ1 እስከ 5 24 ከሆነ ከ6 ከዚህ የዚህናል በዚህ ስኬል ከሆነ የሚከፍሉት ሶሊድ ዌስትን ይሄንን ኮንፊግሬሽን እንጠቀማለን። አንለስ ኮንስታንት አማውንት የሚሆን ከሆነ ከስተመር ሰርቪስ ላይ ያለው እንጠቀማለን ማለት ነው። ስለዚህ ይሄኛው የወተር ኮንሰምፕሽኑ ይባዛል። የሶሊድ ዌስቱ ግን ከ1 እስከ 5 20 ብር ካልን ሰውየው 4 ከሆነ ኮንሰምፕሽኑ 20 ብር ይከፍላል ማለት ነው። ሌላው ቫት ነው። ቫት አዲስ ነው የአድ የተደረገው የቫት ፎርሙላ። ለቶፕ ሊንክ በደብዳቤ ኦር ግሩፓችሁ ላይ ኦፊሻል ግሩፓችሁ ላይ ሊሆን ይችላል ቫት ከዚህ ወር ጀምሮ እንጨምራለን የሚል ሪኩዌስት ሲመጣ እዚህ ጋር ፎርሙላ ይገባለታል ማለት ነው። ሶ ይሄ ቫት ለምሳሌ አድ የተደረገው አናሊሲስ ከተጀመረ በኋላ የሚሆን ከሆነ ቫቱን አድ መደረጉን እዚህ ጋር መታችሁ እርግጠኛ ሆናችሁ ቼክ አድርጋችሁ ቢሉን ፖስት ካደረጋችሁ በኋላ አጀስትመንት አብረን እንሰራለን ማለት ነው። ሶ የመጀመሪያ ኮንሲደሬሽን ይሄ ነው። ሰከንድ ፔሪድ ነው ቼክ የምናደርገው። ፊስካል ይር ላይ ገብተን እዚህ ጋር አክቲቭ ፔሪዳችን ምንድን ነው? ምን
መንዝ ላይ ነው ያለው የሚለውን ቼክ ማድረግ አለብን። ምክንያቱም ማስ ቢል አጀስትመንት አፌክት የሚያደርገው አክቲቭ ፔሪድ ላይ ያሉ ቢሎችን ነው፣ ቶታል ቢሎችን ማለት ነው፣ ከፔድ ቢል ውጭ። ለምሳሌ ዛሬ ይህን ቪዲዮ በምሰራበት ሰዓት ግንቦት 6 ላይ ነው ያለሁት። ስለዚህ ዛሬ አሁን የምሰራው አጀስትመንት የሚያዝያን ነው። ስለዚህ ፔሪድ ምን ላይ ማድረግ አለብኝ ማለት ነው? ሚያዝያ ላይ ማድረግ አለብኝ ማለት ነው። ከዛ ሌላው ፖይንት አሁን 6 ላይ ነው ያለሁት። ስለዚህ ይሄ የሚያዝያ ቢል ፖስት የተደረገው በ30 ነው። ለ6 ቀናት የሚያዝያ ቢል ገበያ ላይ ነበረ ሲሸጥ ነበረ ማለት ነው። ስለዚህ ዛሬ ይሄን አጀስትመንት ስሰራ አጀስትመንቱ አፌክት የሚያደርገው በአንፔድ ቢሎች ላይ ብቻ ነው። ፔዶቹን መንካት አይችልም። ስለዚህ ለዚህም ነው ማስ ቢል አጀስትመንት የሚሰራው ሰጀስት የሚደረገው ቢል አናሊሲስ ሰርታችሁ ጨርሳችሁ ክሎዝ አድርጋችሁ ልክ ፖስት እንዳደረጋችሁ አሱን አስዩ ፖስት ቢል ማስ አጀስትመንት ትሰራላችሁ ማለት ነው። ገና ከስተመሮቹ መግዛት ሳይጀምሩ ማለት ነው። ይሄንን ቼክ ካደረጋችሁ ሌላው ኦልሬዲ እዚህ ጋር የቢሉን ስታተስም ቼክ ብታደርጉ ጥሩ ነው። እዚህ ጋር አሁን ከነገርኳችሁ ጋር ተመሳሳይ ነው። የቢሉን ስታተስ ምን ስታተስ ላይ ነው ያለው? ገና አናሊሲስ ገና ተጀምሮ ነው? ገና ክሎዝ ተደርጎ ነው? ፖስት ተደርጎ ነው? ምን ላይ ነው የሚለውን ቼክ ማድረግ አለብን ማለት ነው። እንዳልኳችሁ ሰጀስት የሚደረገው ቢሉ ፖስት እንደተደረገ ነው ማለት ነው አጀስትመንት የሚሰራው። እነዚህን ቼክ ካደረግን በኋላ ማስ ቢል አጀስትመንትን ለመስራት አካውንቲንግ ላይ እንገባለን። ከዛ አጀስትመንት እንገባለን። ከዛ ማስ ቢል አጀስትመንት ስታርት ማስ አጀስትመንት እንለውና እዚህ ጋር ሪዝናችን እናስገባለን ማለት ነው። ያዘጋጀሁት ሪዝን ነበረ። አፍተር ስታርት ዱይንግ ዲ አናሊሲስ መስራት ከጀመረን በኋላ የታሪፍ ቼንጅ ኢምፕሊሜንት አደረግን። ስለዚህ ኦልሬዲ የተሰራውን አናሊሲስ የተሰራለትን ኦር የተዘጋጀውን ቢል በዚህ በአዲሱ ታሪፍ ስለሆነ አፌክት እንዲደረግ የምንፈልገው ኦር ደግሞ እንዲይዝልን የምንፈልገው ታሪፍ ይሄ አዲስ ያስገባ ነው ስለሆነ የዛን መንዝ ቢል አጀስትመንት ሰራን የሚለውን ሪዝን እዚህ ጋር እናስቀምጣለን ማለት ነው። ከዛ ኮንፊርም ስንለው መስራት ይጀምራል። ይሄ ትንሽ እንደ ከስተመሮቹ ብዛት ትንሽ ደቂቃዎች ሊፈጅ ይችላል። አይ ቲንክ ፓውዝ ላድርገውና ልመለስ። ይሄ ፕሮሰስ ባክግራውንድ ፕሮሰስ ነው። ካንስል ካደረጋችሁት ካንስል ያደርገዋል ጆቡን። ከዛ ውጪ መብራት ቢጠፋ ኦር ኔትወርክ ቢቋረጥ ኦር ደግሞ ድንገት እንደዚህ ሪፍሬሽ አድርጋችሁት ፔጁን ይሄ ዲያሎግ ኦር ይሄ ፕሮምቱ ቢጠፋ ፕሮሰሱ ይጨርሳል ማለት ነው። ባክግራውንድ ስለሆነ ሰርቨር ስለሆነ ራን የሚያደርገው ፕሮሰሱ ይጨርሳል። አሁን እየጨረሰ ነው። ከጨረሰ በኋላ የምናደርገው ምንድን ነው? በሰራነው ታሪፍ መሰረት በትክክል መሰራቱን ቼክ እናደርጋለን ማለት ነው። ለምሳሌ ቶታል አዲስ ጨረሰ። ቶታል አዲስ ታሪፍ ከሆነ ያስገባ ነው ከየከስተመር ግሩፑ ሳምፕል ወስደን በዚህ አዲስ በገባው ታሪፍ መሰረት መሰራቱን ቼክ እናደርጋለን። ሲንግል አፕዴት ከሆነ ደግሞ ያው አፕዴት ያደረግነውን ፓርት እሱን ቼክ እናደርጋለን። ኦር ደግሞ ቶታል ለምሳሌ አዲስ ከሆነ የገባው ቶታል አማውንቱ ምን ያህል ጨምሯል ቀንሷል የሚለውን ልናይ እንችላለን። ቫት ከሆነ የገባው ቫት አድ ተደርጓል አልተደረገ የሚለውን ሴልስ ላይ ማየት እንችላለን ማለት ነው። ይሄን ይመስላል ማስ ቢል አጀስትመንት። ታንክ ዩ